አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቻናል ቤተሰቦች እንዴት ናቸው? ይህ ዩቲዩብ ቲፕ ነው። ዛሬም እንደተለመደው በአሪፍ ቪዲዮ ከች ብለናል። ዛሬ ስለ ኮንተንት ክሬተር እናወራለን። ኮንተንት ክሬተር ማለት ምን ማለት ነው? እንዴት ኮንተንት ክሬተር ልንሆን የምንችለው የሚለውን እናያለን። አብራችሁ ነው። ኮንተንት ክሬተር ማለት ምን ማለት ነው? ባጭሩ ኮንተንት ክሬተር ማለት በአራት ነገሮች የተመሰረተ ነው። አንድ ሰው ኮንተንት ክሬተር ነው የምንለው አራት ነገሮችን ማሟላት ወይም በአራት ነገሮች መሰረት አድርጎ የሆነ ማቴሪያልን የሆነ ፕሮዳክትን ሰርቶ ለሰዎች ሼር ካደረገ ያ ሰው ኮንተንት ክሬተር ነው እንላለን። እነዚህ አራት ነገሮች ምንድን ናቸው? አንደኛው ቪዲዮ ነው፣ ሁለተኛው አውዲዮ ነው፣ ሶስተኛው ኢሜጅ፣ አራተኛው ቴክስት ነው። እነዚህን አራት ነገሮች ኮላቤት በማድረግ ወር ደግሞ ለየብቻቸው ወይ ሁለቱም በአንድ በማድረግ ቪዲዮዎችን በመስራት ኦር ደግሞ የሆነ ፕሮዳክትን በመስራት ለሰዎች ሼር ካደረገ ያ ሰውዬ ኮንተንት ክሬተር ነው እንላለን። ኮንተንት ክሬተር ማለት ይሄ ነው። በጣም ቀላል ኮንሰፕት ነው። እንዴት ነው ኮንተንት ክሬተር ልንሆን የምንችለው ስንል አንድ ሰው ኮንተንት ክሬተር ለመሆን እነዚህን አራት ነገሮች ብቻ ማሟላት ይኖርበታል ማለት ነው። ኮንተንት ክሬተር ለመሆን ወይ በቪዲዮ ወይ በቴክስት ወይ በኢሜጅ ወይ ደግሞ በአውዲዮ ቪዲዮዎችን ካዘጋጀ ይሄ ሰውዬ ኮንተንት ክሬተር ነው ማለት ነው። ግን ኮንተንት ክሬተር መሆን ሳይሆን እንዴት ነው ኮንተንት ክሬተር ልንሆን የምንችለው? ይህ ሀሳብ ብዙ ሰዎችን ሲያወዛግብ እናያለን። በተለይ ጀማሪ ዩቲዩበር ለሆኑ ሰዎች በዛሬ ፕሮግራማችን እንዴት ኮንተንት ክሬተር መሆን እንደምንችል በተለያዩ ስቴፖች አሳያችኋለሁ። አንድ ሰው ኮንተንት ክሬተር ለመሆን እነዚህን 7 ስቴፖች ሊያከናውን ይገባል። የመጀመሪያው ነገር ምንድን ነው? ኒሻችንን መምረጥ ነው። ኒሽ ምንድን ነው ካል ቶፒክ ወይም ደግሞ ርዕስ እንደማለት ነው። አንድ ሰው ርዕሱን መምረጥ አለበት። የሚሰራበትን ርዕስ የሚሰራበትን ሁሌም ቪዲዮ የሚያዘጋጅበትን ነገር መፍጠር ወይም ማወቅ ይገባዋል ማለት ነው። ኒሽ ማለት እሱ ነው። ለምሳሌ አንዲት የቤት እመቤት ምግብ ማብሰል ላይ ጎበዝ ከሆነች ወይም ደግሞ በልጅ መንከባከብ ላይ ጎበዝ ከሆነች ወይ ደግሞ ቤት ማጽዳት ላይ ጎበዝ ከሆነች ከሶስቱ አንዱን መርጣ የራሷን ኒሽ መፍጠር ትችላለች ማለት ነው። ምንድን ነው? በምግብ ማብሰል ላይ ጎበዝ የሆነች ሴትዮ ምግብ ስታበስል ምሳ ሊሆን ይችላል፣ እራት ልትሰራ ትችላለች፣ ቁርስ ልትሰራ ትችላለች። እሱን ቪዲዮ ሪከርድ ማድረግ ትችላለች። ራሷን አስገብታ ቪዲዮ ሪከርድ ማድረግ ትችላለች። ኦር ደግሞ ምግቡን ብቻ ሪከርድ ማድረግ ትችላለች። ካልሆነ ደግሞ ምግቡ ፎቶ አንስታ ሬሲፒዎችን ቴክስት ጨምራበት ያንን ነገር ኤዲት አድርጋ አንድ ቪዲዮ ብታዘጋጅ የራሷን ኒሽ አዘጋጀች ማለት ነው። ሰዎች ሴትዮ የምትባላለች ኮንተንት ክሬተር ለመሆን ምን አዘጋጀች ማለት ነው? ኒሿን አዘጋጀች ማለት ነው። ቀጣይ ስቴፕ ምንድን ነው? ሁለተኛው ስቴፕ ሊሆን የሚችለው ያንን ያዘጋጀችውን ነገር የት ላይ ነው ልታወራው የምችለው? ስለዚህ ምንድነው ሁለተኛው ነገር ምንድነው? ፕላትፎርሟን ማወቅ መምረጥ ነው። አሁን ስለ ዩቲዩብ እያወራን ስለሆነ ዩቲዩብ አንድ ፕላትፎርም ነው። ስለዚህ የመረጠው ምንድነው ማለት ነው? ዩቲዩብ ነው ማለት ነው። ከፈለገች ቲክቶክ፣ ከፈለገች ዩቲዩብ፣ ከፈለገች ኢንስታግራም፣ ሌሎች ሶሻል ሚዲያዎችን መጠቀም ትችላለች። እነዚህን ፕላትፎርሞች አንደኛውን ሰሌክት አድርጋ ለዛ ፎርም የሚሆን ነገር ነው ማዘጋጀት ያለባት። ለምሳሌ ለዩቲዩብ ከሆነ ላንድስኬፕ ላይ አድርጋ ነው ቪዲዮዎችን ማንሳት ያለባት፣ ወይም ደግሞ 16:9 አድርጋ ቪዲዮዎችን መቅረጽ አለባት። ይህንን ኮንሰፕት ኔክስት ታይም በደንብ እናብራረዋለን። ፕላትፎርም መረጠች ማለት ነው። ሶስተኛው ስቴፕ ምንድን ነው? ክሬት ኤንድ ለርን፣ መፍጠር እና መማር። ምንድነው የምንፈጥረው? ምንድነው የምንማር? ቪዲዮአችን እንዲያምር፣ ቪዲዮአችን ማራኪ እንዲሆን፣ ቪዲዮአችን ሰዎችን እንዲስብ ምን ማድረግ አለብን? ኤዲት ማድረግ አለብን። ለርን ማድረግ አለብን፣ መማር አለብን። እዚህ ጋር የተለያዩ ኤዲት ፕላትፎርሞችን በመጠቀም ልንማር ይገባል። ስለዚህ ሶስተኛው መንገድ ምንድነው? መማርና መፍጠር ነው ያለብን ማለት ነው። አራተኛው ደግሞ ቢኮንሲስተንሲ ነው። ተምረናል፣ ቪዲዮ ኤዲት አድርገናል፣ ቪዲዮ ሪከርድ አድርገናል፣ ኒሻችንን መርጠናል። ስለዚህ ምንድነው ሌላው ነገር ኮንሲስተንስሊ ፖስት ማድረግ ነው። በተከታታይ ቪዲዮዎችንን ፖስት ማድረግ ነው። ኮንሲስተንትሊ ለምን ፖስት እናደርጋለን? ቪዲዮዎችንን በፈለግንበት ሰዓት ለምንድነው ፖስት ማድረግ የማንችለው የሚለው ደግሞ ሌላ ጥያቄ ሊሆን ይችላል። ምንድነው መሰላችሁ? እዚህ ጋር ዩቲዩብ አልጎሪዝም የሚባል ነገር አለ። ዩቲዩብ አልጎሪዝም ራሱን የቻለ አንድ ኮንሰፕት ነው። ይሄንን በሌላ ቪዲዮ ይሰራላችኋል። ግን ሀሳቡ ምንድነው? ዩቲዩብ ኮንሲስተንሲ ነው፣ የተከታታይነት ያለውን ነገር ለሰዎች ይህን ቪዲዮ በማጋራት ጥሩ እይታ እንዲኖረን ስለሚያደርግልን ኮንሲስተንሲ ሊኖረን ይገባል ማለት ነው። አምስተኛው ስቴፕ ምንድነው? ቢልድ ዩር ብራንድ ነው። ብራንዳችንን ቢልድ ማድረግ አለብን፣ መገንባት አለብን። ብራንዳችንን ምን ማለት ነው ስንል ስማችንን መገንባት አለብን። የራሳችን የሆነ ዩኒክ ኔም ሊኖረን ይገባል። ለየት ያለ የራሳችን የሆነ ስም ሊኖረን ይገባል።
ሰዎች ሰርች ሲያደርጉ ቶሎ ሊገኝ የሚችል በቀላሉ ሰዎች ሊይዙት የሚችሉት ስም ሊኖረን ይገባል። በምንሰራው ስራ ላይ መሰረት ያደረገ ዩኒክ የሆነ ስም ሊኖረን ይገባል። ያንን ነገር መገንባት ይገባናል ማለት ነው። ስድስተኛው ነገር ምንድን ነው? ፕሮሞት ዮር ወርክ ነው። ስራችንን ማስተዋወቅ ነው። እስካሁን የመጣን ኒቻችንን መረጥን፣ ቪዲዮ ኤዲት አደረግን፣ በየጊዜው ቪዲዮ ፖስት እናደርገው። ፖስት የምናደርገው ሰዎች እንዲያውልን፣ ፖስት የምናደርገው ቪዲዮ ሰዎች እንዲያውልን ምን ማድረግ አለብን? ፕሮሞት ማድረግ አለብን፣ ማስተዋወቅ አለብን። ስለዚህ ለማስተዋወቅ የተለያዩ ሶሻል ሚዲያዎችን መጠቀም ይኖርብናል። ለምሳሌ ፌስቡክ ላይ የተለያዩ ግሩፖች አሉ። በእኛ ኒሽ መሰረት ያደረጉ ግሩፖችን ጆይን በማድረግ እዛ ላይ ቪዲዮችንን ፖስት ማድረግ እንችላለን። የራሳችንን ቻናል የራሳችንን ፔጅ ክሬት በማድረግ የራሳችን ፕሮፋይል ላይ የራሳችንን ፔጅ ክሬት በማድረግ እዛ ላይ ፖስት ማድረግ እንችላለን። ፕሮሞት ማድረግ ዋነኛውና ስድስተኛው ስቴፕ ነው። ሰባተኛውና የመጨረሻው ስቴፕ ደግሞ ኪፕ ኢምፕሩቪንግ ነው። ኪፕ ኢምፕሩቪንግ ከላይ ያየናቸው 6 ተከታታይ ስቴፖች ሪቫይዝ በማድረግ በየቀኑ ራሳችንን አፕግሬድ ማድረግ አለብን። ዛሬ የሰራነው ኤዲቲንግ ነገ የተሻለ እንዲሆን የሆነ ነገር መጨመር፣ የሆነ ነገር ማየት፣ ምንድነው የተሳሳትነው፣ የሰዎች ቪዲዮ በማየት እዚህ ላይ እንዴት ነው የምንጨምረው፣ እዚህ ላይ እንዴት ነው የምንቀንሰው፣ ይሄን እንዴት ነው የምናስተካክለው የሚለውን ነገር በመማር ራሳችንን ኢምፕሩቭ ማድረግ አለብን ማለት ነው። እነዚህን 7 ስቴፖች በደንብ ከተከተልን እኛ ኮንተንት ክሬተር ነን ማለት ነው። ስለዚህ በጣም ቀላል ነው። ኮንተንት ክሬተር ማለት በጣም ቀላል ነው። እነዚህን 7 ስቴፖች መከተል ብቻ በቂ ነው ማለት ነው። ውድ የቻናሌ ቤተሰቦች የዛሬ ፕሮግራማችን ጠቃሚ እንደሆነ ተስፋ አደርጋለሁ። ያላችሁን አስተያየት ኮሜንት ሴክሽን ላይ ጻፉልን። ባለፈው ሳምንት የሰራነው አንድ ቪዲዮ ነበረ። ኮሚኒቲያችንን ቢውልድ ለማድረግ የቴሌግራም ግሩፓችንን ተቀላቀሉ ብለን ነበር። የተወሰኑ ሰዎች ተቀላቅለዋል። ያልተቀላቀላችሁ ተቀላቀሉና ዩቲዩበር የሆኑ መንገዳቸውን አሳምሩ እንላለን። አስተያየት ካላችሁ ኮሜንት ሴክሽን ላይ እንዲሁም ቴሌግራም ላይ ጻፉልኝ። በሌላ አዲስ ቪዲዮ እስከምንገናኝ በያላችሁበት ሰላም ቆዩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።